ሶፍት ይዘሽ ጨርቅ ይዤ ስላልፈኝቶ ልታነቅ ስልስ አይ እናንተ እኔ ማን ያምነኛል? አሁን እንደው ፍቅር ራሱ ከኔ ጋር እኮ ቢጀምር አያምኑኝም እኮ ወንዶች። እንዴት ስለምገለፍጥ ጌታ ስለማወራ ምን ስል እንደማምኑኝ ታውቂያለሽ? ስዊት ለምን ማሾፍ ነው የሚመስላችሁ? አዎ የምታሾፊ ነው የሚመስላችሁ። እኔ እኮ አሽሙር እኮ እየሰደቡኝ እኮ ማይገባኝ ሰው እኮ ነው ታውቂያለሽ። አንቺ ፊት ለፊት ነው ነጭ ነጯን ነው የምትፈልጊው። እኔ አላቅም፣ አይገባኝም። አንደኛ ለዚህ ረጅም ጊዜ ይጓዛሉ፣ ግን ከዛ በኋላ በጣም ነው የሚወዱ። የሚገርምሽ ሰው በቃ ሰው ከኔ ጋር ማለት ነው ሰው ተገናኝቶ ማለት ነው ጌታ ነው ማለት ወይኔ ምናምን የማይለኝ ረጅም ጊዜ ነው አብሬ የምቀጥለው። ብትሰድቢኝ ብትገላም ይሄ በፊት ምናምን ሰው እንደዚህ ነው አውቃለሁ ትላላችሁ። እኔ አላቅም፣ የሚወደኝን የሚጠላኝን አላቅም። ለዚህ ብዬ እኮ ነው ከሰው ሸሽቼ ቁጭ ምለው። እኔ ሰውን በቃ እንትን ካልኩ እኔ ስለምወድ የሚወጃለሽ በቃ እንደ ራስሽ ነው የሚመስል። በቃ አለቀ። እኔ ሰው ከቀረብኝ ገባሽ ለመጉዳት አይደለም፣ ከቻልኩ ለመጠቃቀም፣ ካልቻልኩ ደግሞ ገባሽ ዝም ወይ ደግሞ እንትን እላለሁ ሀሳብም እንጂ ማለት ነው። ግን የሆነ እኔ የምቀርፈው ነገር ግን ከሆነ ለመቅረፍ እሞክራለሁ ገባሽ እንጂ ማለት እንደዚህ ምናምን እንደዚህ ማልፈልገው ሰው ጋርም አልገኝም። ይሄን ልንገርሽ በቃ እንትን ካላልኩ ውስጤ ከተቀየመሽ አልገኝም። በቃ በሩቁ እንጂ እንደዚህ ምናምን እንደዚህ ነኝ ጅል ነሽ ይሉኛል ብዙዎቹ። ግን እኔ አይገባኝም። አሁን የአቡ አባት ተቃጥሎ ነው የተወኝ መሰለኝ። እኔ ነኝ የተውኩት እሱ ይሁን አላወቅኩም። ግን እኔና የምሬን አይገባሽም ይለኛል እኮ። የሚገርምሽ ደግሞ እኮ የሆነ ወንድ ሲይዝ እኮ እየደወሉ የሚመክሩኝ ነገር እኔ እንዳላገባ ነው መሰለኝ። ባይዘው ያለፉ እንዳትጎጂም እኮ ነው። የዋህ ነሽ፣ ውስጥሽ ምንም ነገር የለምና አሁን የአቡ አባት ማለት ነው ባለፈው እሱ ነው አንድ ያሰነካከለብኝ። ይኸው ትዳሬን እንኳን እንዳልይዝና ሌላ ልጅ እንዳልወልድ ማለት ነው። አንቺ እኮ በጣም እንትንሽ እንዳትጎጂ ተጠንቀቂ ምናምን ይለኛል። የዋህ ነሽ ይጎድሻል ምናምን ነገር አይገባሽም እኮ አንቺ እኮ ምንም የሚገባሽ ነገር የለ ዝም ብለሽ ለፍልፍ ይለኛል። ይኸው አሁን ባዶ አስቀረኝ። አይ አንቺ ልብሽ ንጹህ ነው። እንትን እኔ እንደ ኮምፕልኬ ከወደድኩ ነው ታለ አይገባሽም ወይ ብትይኝ ራሱ አይገባኝም። እኔ ወይ ብለውን ነገር ነው ዝም ያልሽኝ እላለሁ። ዝም ሰው ራሱ ሲል ለካስ እንትን ሲል ወይ ደግሞ የሆነ አልተመቸው ይሆን ብዙ ነገር ነው የማስበው እንጂ እንደዚህ አይነት ይሁን እንዲ። አሁን እየገባኝ እኮ ነው። አሁን እኮ እየገባኝ እኮ ነው። እንዴ ሲተውኝ ተዋለሁ። ምን አስጨነቀኝ? እድሜ ለሰሌዳ ለፊደል አስተማረኝ እኮ ብዙ ነገር። ሰሌዳ እንትን ስክሪፕቶ እና እንትን ፊደል የተጻጻፋችሁት ፊደል የብዕር ጓደኛሽ እኮ ለሱ እኮ ነው ስሙን ቀየርኩለት። ጥሩ ነው። ለማንኛውም ብዙ ነገር አስተምሮናል። ምንም አልጎዳንም። ደስ የሚለው ጉዳት ምንም አላደረሰብንም። እግዚአብሔር ይስጠው ባለበት ጥሩ እንደዚህ ጥሩ ሰው ያጋጥመው። ግን በእውነት የምር ጥሩ ሰው ቢያጋጥመው ደስ ይለኛል። ልቡ ንጹህ ከሆነ ያጋጥመዋል። እንግዲህ እግዚአብሔር ነው የሚያውቀው ስለ ልቡን እንግዲህ ገብተን አልፈተሽ ነው። ጽሁፉን ግን ፈተሸናል። አማርኛም አውቀናል። አማርኛ ለመጻፍም ስንት ነገር ሞከርን። እኔ አማርኛ አልችልም። እንዴት አርጎ የኔን አማርኛ እንደሚያነበው ግን አንድ ቀን አግኝቼው በጠየቅኩት ነው ያልኩት። ነቴን አማርኛ በእንግሊዘኛ ነው የምትጽፍ ነበር? አረ እንደው ፈልጌ በስማም ግን በቃ የራሱ ጉዳይ ብዬ ጽፋለሁ። ይገባዋል። የሚገርምሽ አወላግጬ የኔ ጽሁፍ እኮ ማንም አያነበውም። ለዚህ እኔ አልጽፍም። በእኔ በቁቤ ነው የማውቀው። አማርኛ ወደ እንግሊዘኛ ራሱ ስጽፍ ምን ለማለት እንደሆነ አይገባሽም። ገባሽ? አባጫዳ ምናምን እያልሽ ነው የምታነበው። በጣም ሰነፍ ነኝ ጌታ። የምሬን እኮ ነው የምነግርሽ። እና በቃ እንዴት አድርጎ እንደሚያነበው ይገባሃል ምናምን። ስንጣላ ነው እንደማይገባው የነገረኝ። ለካ ዝም ብሎ ነው እርስ ያደረገኝ። አንድ ቀን አልገባኝም አለ።
አይግባ ካልኩት እስከ ዛሬ ይገባ ካረል አይ እስከዛ ድረስ ከገባው ከነበረ አውቆ ነው ያልገባው ይዛለት አይደል አልገባውማ እንዴ እውነቱን እኮ ነው ጽፌ ምን ለማለት ፈልገሽ ነው አልገባኝም አላለም ወይ መድኃኒዓለም እሱማ በጣም ብዙ ምርምር እርሻ ነው እኮ ያደረገኝ ስላልገባው ነው የተጣላችሁት እውነት ነው እስከዛ ድረስ እኮ ሲገባው ነበርኩ አልገባኝም ጽሁፍሽ ምን ለማለት ነው ደግመሽ ጻፊ ያለኝ እኔ ሳልጽፍም አልኩና አይግባክ ለዘላለም አልኩት ነገርኛ አይደል አይ እንዲሁ በጽሁፍም ይጣላል ይገርማል እኮ በስማ ጠቅ ያርገኛል እኔም ጠቅ አርገዋለሁ ከዛ ደግሞ እንዲያናግረኝ ማላረገው ነገር የለም ይገርምሽ እንዲያናግረኝ አስብና ማለት ነው እኔ እኮ በጣም አስቤበት እኮ ነው የሆነ ነገር መጽፍ እሱ ግን በአንድ ደቂቃ ፎርሽ ያደርገዋል ጭንቅላቱ በጣም ይበልጠኛል ፎርሽ ማስባትን ያውቃል ታውቂያለሽ ጭንቅላችን ተቆጣጣሽ ተፈልግ ማለት ነው አረ በጣም ነው የሚያውቀኝ እኔ እናት በጣም ይገርማል ግን አንዳንዴ ዝም ብዬ አሰብኩና በህይወቴ ምንድነው በጣም በፊትል ነበርና ምን እላለሁ መሰለሽ በጣም የሚወድሽ ሰው ነው የምትፈልጊው ወይስ ምናምን ሲል የሚረዳኝ ሰው እላለሁ ገባሽ ሰዎች አይረዱኝማ በህይወቴ እኔ ድሮ ልጅ እያለሁ ጀምሮ እስከማድግ ድረስ እኔ ማንም አይረዳኝም የሚል እንትን አለኝ አይምሮ ውስጥ ከዛ እሱ በጣም ስለሚረዳኝ ማለት ነው እንዴ እንደዚህ እኮ የሆነ ነገር እኮ እያወራሁ በመሀል ማለት ነው የሆነ ነገር ሲጽፍ ይሄማ የሆነ ጠንቋይም ይቀልባል እላለሁ አንዳንዴ እሱ ደግሞ የሆነ ነገር ካለኝ አላረጋትም ሞቼ ነው ምናምን ለምን በጣም አምኗል በቃ ሊሆንብኝ ስለሚታለሽ የሆነ ነገር ማለት ነው ይቅርብሽ ወይ ደግሞ ምናምን ካለ ተወት ኧረ በእናትሽ በጣም ነው የምሰማው የኔ እናት በጣም እንትን ይላል ገባሽ የሆነ የሚናገራት የሚሰጠው ምክር ምናምን ትክክለኛ ነው እና እንትን ይላል እና በቃ ከዛ ትክክለኛ ነው ብዬ አመንኳት አደበዛ አይደለ እንዴ ተሸወርኩት ታዲያ በቃ ከዛ በኋላ ስንጣላ ምክሩም አልሰራ አለ የሚመክረኝም ጠፋ እኔም ተንዘላዘልኩ ይኸው ቀረው አሁን እኮ ላማክሮ ራሱ ፈልጌ ያስታርቁኝ ብል ሴትዮዋ ቀጥቅጣኝ ከዛ እንትን አልኩኝ ሴትዮዋም ቀጠቀጠችኝ ውሽሞቱን እንዴ ምናምን ብዬ እና ፍቅር እንደውም አወራንበት አሁንማ ከፍቅር ጋር ነው የማወራው ፍቅር ያልኩሽ እሷ ናት ታዋቂያት ስዊትን ታዋቂያት እንደውም ለእውነት ሰጥቻት እኮ ሙሉ እንትን እዚህ ቤት ለፍቅር እኮ ነው መሰጠት ያለበት ሞዴሬተር ፍቅር ቆይ ሰጥቼሻለሁ ሞዴሬተር ሰጥቼሻለሁ ማስገባት ማሰጠት ምቺ ከሆነ ንገሪኝ ፍቅር ሲታወቅ ከፍቅር በኋላ አንቺም ጸባይሽ ጥሩ ከሆነ ታይቶ ሃይ ፍቅር እንዴት ነሽ ሁሉ አርገት በጣም ጥሩ ልጅ ናት የሚገርምሽ ተዋይ ከእድሜዋ በላይ ነው እንትኗ ማይንዷ እና አሁን እሷ ናት አንዳንዴ በቃ ሲደብራት ትቀጠቅጠኛለች ሲደብራት እንጣላለን በቃ ስንፈልግ እንትን እንላለን በቃ እንደፈለገች ጎበዝ ልጅ ናት ጥሩ ልጅ ናት ግን እንደዚህ አይነት ሰዎች ደግሞ ይወጣቸው ለእንትን አይደለም እና ፍቅር ፎሎ መልሺ በጣም ጥሩ ልጅ በጣም ጎበዝ ልጅ ናት አስተዋይ ናት ሴቶች አስተዋይ ሲሆኑ ደስ ይሉኛል እና ጠንቃቃም ናት ደግሞ እና ፎሎ አድርጌሻለሁ ፎሎ እያለች ነው በቃሽ ምንድነው በይ እያለሽ ነው በቃሽ ማነክ በይ የሚለኝ ማነክን ምንድነሽ ማነሽ እና በጣም ጎበዝ ማይንድ አለሽ ምን ጎበዝ ማይንድ አለኝ ዊዘርዬ ይመስልሃል እኔ ምንም የለኝም እባክህ ዊዘር ማን ነው የሚለው ምንድነው እና እንደዛ ነው ኢንሻአላህ አለፈ ማልፍ ነገር የለም ከዛ ልጅ ሴትዮዋ በደንብ አርጋ አስገባችልኝ ጓደኛዬን ራሱ በእጅ በእግር ብዬ አስታርኩ
ከዛ የኔ እናት የመለሰው መልስ ያኔ እኮ ነው ያወቅኩት እኮ እንደማንታረቅ ግን ዝም ብዬ ስምዘባዘብ እኮ ነው እንትን ያልኩኝ። ያኔ ገባሽ። ሴትዮዋ የኔ እናት እንደ ውሽማ አንቀጠቀጣት፣ አንዘፈዘፋት። ለራሷ ትፈልገው ነበር ማለት ነው ወይ አስቀምሰው ይሆናል በጣሊያን ያሳለፈችው። የኔ እናት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምክር ብላ አልኩሽ። የኔ እናት አውቃለሁ እኮ አልኳት። እኔ እኮ የጠየቅኩሽ አልኳት በቃ በወንድምነት በምናምን ነው። እኔ እኮ ላማክሮ ነው የትኛውን ላግባ ስለሚያውቃቸው ሰው ከዛ አንደኛው እንደማይሆን ራሴ በቃ ምን ደብተር ያስኩና ኤክስ ማድረግ ጀመርኩኝ። ታውቂያለሽ አንደኛው አይሆንም ችኩል ነው ገባሽ። አንደኛው እስካሁን አለ እና እንደው እኮ ብታርቀውና ባማክረው ያውቃቸዋል ሁለቱንም። እና እንዴት ላድርግ ጌታ ሆይ ብዬ ተጨንቄ ነበር። እሱ ይሻለኛል ብዬ ላማክርላለሁ። የኔ እናት በወንድምነትም በምንም ጤናዬን እፈልጋለሁ ብሎኛል አለችኝ። አንቺ ከዛ እንዴ እኔ ከኔ ጋር አልኳት። እኔማ እንደዚህ አልኳት። ከዛ ደግሞ እህቶቼን ማሳደግ እፈልጋለሁ አለኛለች። አብረን እናሳድጋለን በይው አልኳት። እኔ ደግሞ ትቀልጃለሽ እንዴ ብላ አንቺ አናታናቴን አይ በቃ እሷ ራሷን ትፈልገዋለች ማለት ነው። እንግዲህ እኔ ምን አገባኝ። ከዛ ይኸው ተውኩልሽ ብዬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ኧረ እኔ በሌላ ነገር አይደለም በወንድምነት በእህትነት ነው የምታረቀው። ምን ያደርግልሻል አለች። እንደም ምን ያደርግልሻል ራስን መበጥበጥም ምናምን ለራሷ። ከዛ በቃ ሚስቱን ሏሉ አለችኝ። አይ የሳት እሱ እንደዛ አላለም ይሆናል ወይ በቀጥታ ስላልተገናኛችሁ በስልክ አናግሬዋለሁ አለችኝ። ኧረ እግዚአብሔር ይስጥሽ አልኳት። ኧረ አመሰግናለሁ በቃ በጣም ገብቶኛል አልኳት። ወይ ደንግጬ ብታይ በህይወቴ እንደዚህ ደንግጬ አላውቅም። ደግሞ እኮ እኔ እኮ ማንንም አስታርቁኝ ብዬ አላውቅም እኮ። የሚገርምሽ በጣም እንትን ስለምን ራስሽንም ማስገባት አትችይም እንዴ? ሌባ አሮጊት አየሻት ፍቅር። ከዛ ፍቅር ወረደችባታ። ምን አባታ እንዲያረጋታል እዴ ያለች። ኧረ እቺ ሴትዮማ የዋዛ አይደለችም ብላ ወረደችባት አልኩሽ። በንቱ ነው እኔ ሳኩኝ። አረይቆ የኔ እናት በይበበበ ያልኳት። ከዛ ወንድምነቱም ይቅር ምክሩም ይቅር ራሴ በራሴ እንደው ጌታ ሆይ እንዳልወርቅ እያልኩ ይኸው እስካሁን እየተንዘባዘብኩ ነው። አንዱ ሱሪ ባንገት ሆነብኝ። ሱሪ ባንገት አብረን ካልሆነ ነው። አረ ቀለበት በቃ በአሁኑ ሬቻ እሱን አሰናበትኩት። እሱ አይሆንም እሱ ገና እንትን ነው ገና አልበሰልክም አልኩት። ስትበስልና ቢያበር ይቀረዋል። አንተ ስትበስልና ያራማጣት አላማ አለሽ ከኢትዮጵያ የማምጣት አላማ አለሽ? ምንድነው ማመጣው? ሽሮ በርበሬ ነው ወይስ ምንድነው? በይው ባሉ አንቺ ግን ምንድነው ያልሽ? ከኢትዮጵያ ባል ከኢትዮጵያ የሚኖር ሰው ብታገኝ ታመጫለሽ? ምን አይነት ለምንድን ነው በምንድን ነው የምንገናኘው? ከኢትዮጵያ ያለው ያው በዚሁ በኢንተርኔት። አይ ከዚህ በኋላ በኢንተርኔት ምናምን እንትን አልጣበስም። ይቅርታ አድርግልኝ። የጠበስኩት ራሱ እንዴት እንደምሸኛቸው ግራ ገብቶኛ አሁን እየቀነስኩ ነው። አሁን 2 ላይ ደርሻለሁ እንጂ 2 ላይ ደርሻለሁ። እንትን ለማለት ይሄ በጽሁፍ ያወቅሽው ኢትዮጵያ ቢሆንስ ብለሽ ነው ወይ? እሱ ኢትዮጵያ ቢሆን አልኩሽ። ሲኦልም ቢሆን አመጣዋለሁ። ኢትዮጵያማ ቢሆን ነው እሱንማ ወዳው ነበር እኮ ነው መውደድ ብቻ ሳይሆን ውለታውየለት ማለት ጌታ ኢትዮጵያ ታሪኩን የሆነ የደበቀኝ ነገር አለ። ገብቶሻል? ሴትዮዋም የሆነ ስታወራ ከሁሉ ሰው የምሰማው የተለያየ ነገር ነው። የሚያውቁት ሰዎች እኮ አግኝቻለሁ። ላገኘው ብል እኮ አገኘዋለሁ። ጫፍ ደርሼ ነው የተውኩት እኮ እኔ እንዲህ እንደዋዛ መሰልኩሽ? እንኳን የሰው ሚስጥር እንኳን ጎልጉያ ያገኛለሁ። የሚያወራቸውን ሁሉ ዙሪያውን ማለት ነው ዞሬ እንዲህ ተጠምጥሜ ማለት ነው
አንዷ እዚህ ነው ያለው ትለኛለች፣ አንዷ እንደዚህ ነው ትለኛለች፣ አንዷ እንደዚህ ነው ትላለች፣ አንዷ ከዛ የመጨረሻ እችን ሴትዮ ጋር በጣም እንትን ስለሚያወራ ማለት ነው በስ አገኘዋል። ገባሽ እንጂ ልድረስበት ብል እኮ ከሷ ራሱ ብዙ ፍንጭ አግኝቻለሁ፣ ሰፈሩን አግኝቻለሁ። የዋሸኝ ነገር አለ። ገባሽ እና ማለት ነው ኢትዮጵያ ሆኖ ቢሆንና እኔ ማልወደው ውሸት ነው። በተረፈው ግን አይ መጀመሪያ በቃ ስታወቀሽ ነው ያሸውሽ ምናምን ብሎ ግን ያለበትን እንዳለ ቢነግረኝ ነቲንግ ምንም ችግር የለብኝም። ለምን መሰለሽ አንደኛ ማለት ነው አምጥቼው ራሱ ቢከዳኝ በጣም ደስተኛ ነኝ። ቢሄድ ራሱ ማለት ነው ሰው ልጅ መልካም ነገር ውዬ ማለት ነው ምንም እንትን አይመስለኝም። ገባሽ ምንም ማለት አይደለም። ግን እሱን አደርገው ነበር ልልሽ ፈልጌ ነው። አሁን ግን አላደርግም፣ ለማንም አላደርግም። ግን እሱ በዛ ሰዓት አሁን አይደለም። እሱም ቢሆን በዛ ሰዓት ነው። አሁንማ በቃ ተለያየን ቆየን እኮ ሻገተ እኮ ሁሉ ነገር ገባሽ እንዴ? አሁንማ ልታማክረው እኮ ነው የምትፈልገው። አሁን እኮ የሆነ የሚያውቃቸው ናቸውና ሁለቱ የቀሩት እንደው አንድ ነገር ብቻ በመጨረሻ ላይ የቀረውት ገብቶሻል። እስካሁንም ራሱ አንደኛ በሱ ነው እንትን ያልኩት የተዘናጋሁት ገባሽ። ኦልድ ነበር እስካሁን ድረስ እና አሁን የመጨረሻ ለመሞከር የትኛው ይሻለኛል? አንደኛውን በጣም ያውቀዋል ገብቶሻል። ያው እና እንደው እንዲሰልልኝም አንዳንዴ እኮ የሆነ ነገር እኮ አይቶ ምናምን ይነግረኛል እኮ ብታይ በጣም ነው የሚያዝንልኝ። ስለዚህ አዘኔታውን ለማየትም ነው በዛው እንደው ቢታረቀኝና እንደዛ ቢለኝ የትኛው ይሻለኛል? ለሱ ብቻ ነው የምነግረው፣ ለሌላ አልነግርም። ሌላማ ከነገርኩ ሌላ ነገር ይመጣብኛል። እዚህ ሰውን ይነግረኝ ነበር። እንግዲህ እግዚአብሔር ይወጣ። አካውንትሽን ሊያዘጉ እያወሩ ነው። ማን ነው ያዘጉታ? ምን አገባኝ? ማን ነው የሚያወራው እንዴ? እንደው ዝም ብሎ ዘሎ የሰው አካውንት ይዘጋል። ይዘጋል። እንትን ነው እንትኖቹ እያወሩ ነው። ገብቶኛል። እነግርሻለሁ በውስጥ በኩል ይዝጉት ቢያቸው። ይሄ ምንድነው? አንቺ ምን ጉድ ላክ ብሎ እንትን ያለው ወደሽ ነው ጸጥ ያልሽው? ሚውት እንትን የተሰጠ ማን ነው? አላይ እያየው አልነበረው። ሲቲ ምን እንደ ጉድ ላክ ነው ያለው። ይሄ ታዲያ ጥሩ ነው እኮ የተመኘው አይደል? ፎቶውን ግን አይተሽዋል? ይላከው እኮ የሆነ ነገር አለ። እውነት እኮ ምንም አታውቅም። በሉኑ ተሰክራለች እውነት በእንቅል የወሸለውን እንትን እኮ ነው ስሎ ይላከው። እስኪ ሙሽ በይ ሰማ አይ ንቁስ አይደለሽም አንቺ እና ማለት ነው እልሻለሁ። እንደዚህ ነው። በቀደም የሰደብኳቸው እንትን ኦሮሞቹ ተናደዋል። እንደውም እንክሰሳት እያሉ ነው እና ምን ብሎ ሊከሱኝ እንደሆነ እያየሁ ነው። እባክህ ግሩፕ ውስጥ ሰው አለኝ እየነገሩኝ ነው። አታስቡ አሉ። አቃጣሪ ይጠፋል እንዴ? እኔም እኮ ኦሮሞ ነኝ። እናንተ ኦኬ። በበቀደሙ ጉዳይ እና ጁሃር ክሰሳት አሉት። ለምን መከሰት አላቸው? በጁሃር ሲሆን ቶሎ ይፈጸማል ብሎ እንደ ወርቁ አይተ ነው ማለት ነው። ከዛ እኔ በጣም እኮ ነው የምስቅባቸው። ባይዘዌ ጭታያቸው እባክሽኛ እንጫወት እና ሌላ ከቻላችሁ ሞክሩ። ሌላ ሞክሩ። ምን ሌላ እንከፍታለና እንትና ቤት ገብቼ እጫወታለሁ። ሴትና እንትና ቤት እውነት ቤት እኔ ተፈም እና አልሻለሁ። እንደዚህ ነው ህይወት፣ እንደዚህ ነው። በዚህ በቲክቶክ እንኳን ይሄንን አየን። እንኳን አሁን መጨረሻ ላይ ደርሼ ዝጉት። ከዛ ያኔ ደግሞ ማለት ነው ወይ ወልጄ ምናምን እመጣለሁ ተመልሼ። እኔ የኔን አካውንት ሰጥሻለሁ። አረ መቼም በፊቴ ካልሆነ በፊቴ ከሆነ ከዘጉት ነው ችግሩ። መግባት ማችን በፊቴ ነው የሚያደርጉት። እርግጠኛ ነኝ። ለምን መሰል ከዚህ በፊት በጣም ብዙ ሞክሮ ማለት ነው ሲዘጉ ስከፍት ሲዘጉ ስከፍት ቅብቶሻል እና ምንም ችግር የለውም። ይዘጋ ምንም
ችግር የለም። በደንብ እንትን በል። በቀደም በቴሌግራም ግሩፕ ሪፖርት አድርገው እኮ እዚሁ እኮ ነው እንትን ያልኩት አይደል እንዴ? ታፕ ታፕ አድርጌ እዚሁ ያስከፈትኩት አላያችሁም? ነው ሪፖርት እንትን ተደርጎብኝ ነበር በቴሌግራም ግሩፕ እንትን ብሎ እኮ የሚያደርጉት። ስራለሽ ነገ የለሽም? አለኝ። አሁን እተኛለሁ። ልተኛ ነው። ስንት ሰዓት ነው የምትገቢው? ጠዋት ነው የምገባው። ሌሊት ነው የምገባው፣ ግን ያው ጠዋት እመለሳለሁ። ከዛ አንዳንድ ነገሮች ቤት ውስጥ እሰራለሁ። እሺ እተኛለሁ። ደግሞ እንቅልፍስ እንደው ሰሞኑን እንቅልፋም ሆኛለሁ። አንቺ መቼ ነው እረፍትሽ? በቃ እንደዚህ ሙሉ ቀን ምናምን ታርፊ? ሙሉ ቀን ማርፈው እሁድ ብቻ ነው። የሚገርምሽ አሁን የቅዳሜ ማልሰራበት ነው የምፈልገው። አሁን ይልሽ ምን አደርጋለሁ መሰልሽ? የሆነ የምፈልጋቸው ነገሮች አሉ፣ አስተካክልና ከዛ በኋላ ስራ እየቀነስኩ እመጣለሁ። ገባሽ? መቀነስ አለብኝ እና ከዛ ከእናንተ ጋርም እንደዚህ ቁጭ ብዬ ጸዳ ብዬ ቁጭ ብዬ እንደ በፊቱ እዝናናለሁ። ካለበለዚያ ደግሞ ያው እንግዲህ ጃፒን አስገቢው እያሉሽ ነው። ጃፒ የለም እኮ እየጠራሽ ነው። ጌም ላኪለት። አይ እሱ የለም እኮ። አይ እሱ ካላከልኝ ይቅርብኝ። ለምን መሰለሽ ጃፒ ብሎ በኋላ ያሰድቡኛል። እርሶ ሴትዮ ምን አባቶን ነው የሚያመላልሱ ይልኛል። ትላንት ስላደ አብረን እኮ ነው የምንሄደው። አይ እንትን ይለኛል። እኛ እኮ አብረንሽ ነው አትወርጂም። እኛ ምን አይ አይደለ ያ ራሱ ካላክ እኮ ይኑር እንጂ ማለት ነው። ላክሽለት ማለት እኮ ላክሰብት ካላረጓ አትሄጂም። ኧረ እኔ አልፈልግም፣ ይቅርብኝ። እኔ አይ እየጠራኝ አይደለም፣ ውሸታቸው ነው። እንደዛ ብሎ ደግሞ በኋላ እኔ ማስቀየም አልፈልግም። እኔና ሰው በጣም እንትን ስል ብዙ እንትን ማድረግ አልፈልግም። ታውቂያለሽ፣ በዲስታንስ ነው ገባሽ? በጣም ሰው ስወድ ማለት ምን አይነት ባህሪ ያለብኝ መሰለሽ? የሆነ ሰው በጣም እፍፍ ብዬ ቶሎ መለያየት አልፈልግም። ቀስ ገባሽ? አሁን እኔ ጃፒ በቃ ምርጥ ሰው ነው፣ የራሴ ሚዛን ውስጥ ገብቷል ምናምን የሆነ ላክበሉት እሱን እየተጫወተ ነው። እየተጫወተ ስለሆነ በራሱ ሙድ ይጫወት። ትላንት አናገርኩት። እነዚህ እኮ ወሬ ስለሚፈልጉ ነው። በቃ ትላንት ነገርኩት። አይ ከጠራኝ ከፈለገ ስልክ ቁጥሬን ስጡት። በስልክ ቁጥር ይደውልልኝ ይሻለኛል እንጂ የኔ እናት ልዋረድ እንዴ ስርስሩ እያልኩኝ ደግሞ እንደ ሄለን አብጄ በኋላ ያልተረዳኝ ሰው ልታሳብዱኝ፣ ተረኛ ልታሳብዱኝ። እኩል ለኩል ሲሆን ነው ጥሩ። ጃፒስ ጀግና ነበር። ብቻ ሳቱ ይቀር፣ እሱ ሲቀርብን የኔ እናት እሱ ጦርነት እንትን ይልብናል። እኔ ደግሞ ሽማ የበዛበት ነገር አልወድም። የሚገርምሽ ፍቅር ምንድነው ቸክቸክ የምታደርጊው? ሚዩት አድርጊ በቃ። ደግሞ ወዳጅ የበዛ አይ በቃ ጨርስ። ወዳጅ የበዛበት ነገር ከባድ ነው። አዎ እኮ ተቀናቃኝ ያለበት እኔ እንደማልወድ ታውቂያለሽ። እንትን አለለም ይሄ ተጋፍቼ ተላፍቼ ምናምን ማለት ነው። የራሴ ማድረግ አልችልም። አሁን አንዱን የተውኩት በዛ ነው። ምን ይለኛል? እኔ አልኩት እኔ ውድድር ውስጥ ገብቼ ለምን እንትን አትናገሪ ምናምን አትናገሪልኝም ሲል ራስህ እኮ ነህ የምታስከብረው ወንድም። አንተ እንደዚህ አይነት ሾውና ፊልም ትወዳለና እኔ የሱ ነኝ እያልኩኝ እንድጣላልህ ፈልገህ ነው እንዴ አልኩት። በጣም ከሊስቱ ላይ ኤክስ አረኩት። አለቀ። ከነ ነው የማባረረው። እግዚአብሔር ነው አልኩት። ከዛ የኔ እናት አንዳንድ ያሉ ወንዶች እኔ ወንድ ልጅ ሊያስቀናኝ ራሱ ከሞከረ ሳቅ ሊያስቀናኝ ይችላል። በጣም ቅናተኛ ነኝ ከወደድኩኝ ግን ማለት ነው ይሄኝኝ አይደለም ግን ሊያስቀናኝ ምናምን አክት የሚያደርግ ከሆነ ከት በቃ ጨረስኩ። እዛ ገባሽ? ባህሪን አያውቁትም። ገብቶሻል? እኔ በቃ ስለምጫወት ምን ስለምነ ነው የምፈልገው አይነት ወንድ አለ። ግን ማለት ነው እንዲህ ለማስቀናት ምናምን ትወደኛለች እንትን ትለኛለች ምን ልፍድድድድ ያለ ወንድ እኔ በቃ ከነጨራሹ አልወድም። እኔ ለፍዳዳ አልወድም። ይቅርታ አድርግልኝ። ወንድ ልጅ ወንዳ ወንድ ሲሆን ነው ደስ። እኔ ለፍዳዳ ወንድ አልወድም። ሽሮ በርበሬ የሚበጠብጥ ቡና የሚያፈላልኝ አልፈልግም።
ቡና ሳፍላልኝ ችግር የለውም። እኔ ወንድ ልጅ ቁጭ ብሎ ቡና አፍልቶ አምጥቶ በማሽን ከሆነ እሺ ማሽን በማሽን ነው። ይሄ በስኒ ላይ ተቀምጦ ምናምን አያፍላልኝ። እኔ ጠንቋይ ነው። ጎዝጉዞ ያፍላላችሁ። እንደዚህ ጎዝጉዞ አይመቸኝም። አንዳንድ ባሎች ለሚስቶቻቸው ነጠላ እሱ አልጋ ላይ ተኝታ እሱ አፍልቶ እኔ ባይዘው ወንድ ልጅ ሰርቶ ሲሰጠኝ ምናምን በጣም ነው ደስ የሚለኝ። በጣም ከምደሰትበት ነገር ምግብ ምንም ሰርቶ ሲሰጠኝ ነው እንጂ እኔ አልወድም ኪችን መግባት ምናምን። ለማንኛውም አንቺ መቼም አታገኝም እሱን ሲያምርሽ ይቀራል። ሁለት ጎረምሳ አንድ ቤት ውስጥ ሊኖር አንቺ አለኝ አንቺ እሱ ነው የሚሰራው ምናምን ደጅም ሰርቶ ከዛ እንትን ኑር ኒክነክ ምናምን ከዚህ በኋላ ካልክ ጃፕ እየጠራሽ ነው ካልክ ትቦለካለህ። እዚህ ቤት እየጠራኝ እንዳልሆነ አውቃለሁ። ሲፈልገኝ ስልክ አለኝ ይደውልልኝ። አለቀ። አልፈለገኝም፣ ጃፕ አልፈለገኝም። እናንተ ናችሁ የፈለጋችሁት። ለዚህ ማለት ነው ስልኬን ስጠው እና አልሰማሽም እንደ የሆነ ጆክ ሚስትየው ምንም ነገር ማሰራ ባልየው ነው የሚሰራውና የባልየው እናትና ልጅ ተመካክረው ከእናቱ ጋር ተመካክረው በቃ አንተ ተነስተህ ስትሰራ እኔ እሰራለሁ ምናምን ተባብለው